ሰላም ሰላም የተወደዳችሁ ሆፕ አካዳሚ ቤተሰቦች በያላችሁበት ሰላማችሁ ይብዛልኝ። ሆፕ አካዳሚ ኦንላይን ትምህርት በመሆን ያገለግላል። ኦንላይን ትምህርትም በማስተማር ላይ እንገኛለን። የምናስተምራቸውም አማርኛ፣ እንግሊዝኛ፣ ሂሳብ እንዲሁም ሌሎችን ተዛማጅ ያላቸውን ትምህርቶች እያስተማርን እንገኛለን። መማር ለምትፈልጉ በተለያየ ሶሻል ሚዲያ አማራጮች በመጠቀም በኢሞ፣ በቴሌግራም፣ በዋትሳፕ እንዲሁም እናንተ በምትጠቀሙበት ሶሻል ሚዲያ አማራጮች በመጠቀም መማር ለምትፈልጉ ቪዲዮ ላይ በምናስቀምጥላችሁ ስልክ ቁጥር ይደውሉ፣ ይማሩ። የምናስተምረውም ከሰኞ እስከ ዓርብ የፈለጉትን ትምህርት በፈለጉበት ሰዓት እያስተማርን እንገኛለን። እንግዲህ በዛሬው ትምህርታችን ወይም በዛሬው ቪዲዮአችን ቀለል ባለ መንገድ በአጭር ጊዜ ውስጥ ወይም ህይወታችንን ለመቀየር የሚያስተምር ትምህርት ነው ዛሬ ይዤላችሁ የመጣሁት። ምን ምን ነገሮችን ማወቅ አለብን የሚል ነገር ነው። ለዛሬው ቪዲዮ አዲስ ወይም ለዚህ ቪዲዮ አዲስ ለሆናችሁ ላይክ፣ ሸር፣ ሰብስክራይብ፣ ኮሜንት እያደረጋችሁ ቪዲዮ እስከመጨረሻ ድረስ አብራችሁን በመከታተል አብራችሁን ቆዩ። እንዲሁም በተለያየ ምክንያት ሳትማሩ ለቀራችሁ ገና ከመሰረቱ ከጅምሩ እያስተማርነ እንገኛለን። እንግዲህ ከዚህ ጋር እንደምታዩት የተለያዩ ጽንሰ ሀሳቦች አሉ። ነገር ግን ህይወታችንን በአጭር መንገድ ቀለል ባለ መንገድ ለመቀየር ምን ምን ነገሮችን ነው ማወቅ ያለብን የሚል ትምህርት ነው ዛሬ የምናየው። ከዚህ ጋር የመጀመሪያው ምን ይላል? ዛሬ የምንሰራው ነገ ጥሩ ውጤትን ያመጣል። ጠቅለል ስናደርገው ዛሬ 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 የምንሰራው ነገ 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 ጥሩ 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 ውጤትን ያመጣል። ጠቅለል ስናደርገው ምንድነው ሀሳቡ? ዛሬ የምንሰራው ነገ ጥሩ ውጤት ያመጣል። ቀለል ባለ መንገድ አሁን ይሄን ዛሬ ላይ የምንሰራው ዛሬ ላይ መስዋዕት የምንከፍለው ነገ ላይ ምን ያመጣል? ጥሩ ውጤት ጥሩ ደረጃ ላይ እንድንደርስ ያደርገናል ማለት ነው። ምንድነው? ቀለል ባለ መንገድ በዚህ መልኩ ህይወታችንን መለወጥና መቀየር እንችላለን ማለት ነው። ዛሬ ላይ ለምንከፍልለት መስዋዕት ዛሬ ላይ ለምንከፍለው ዋጋ ነገ ላይ ጥሩ ውጤት እንድናመጣ ያስችለናል ያደርገናል ማለት ነው። ዛሬ የምንሰራው ነገ ጥሩ ውጤት ያመጣል። ይሄ አንዱ ህይወታችንን ቀለል ባለ መንገድ ለመቀየር የሚረዳን ሀሳብ መስፈርት ነው ማለት ነው። ቀጣይ ደግሞ ትግስት ያለው ሰው ሁሌም አሸናፊ ነው። ጠቅለል ስናደርገው ትዕግስት ያለው ሰው ሁሌም አሸናፊ ነው። ጠቅለል ስናደርገው ምንድነው? ትዕግስት ያለው ሰው ሁሌም አሸናፊ ነው። እንግዲህ ይሄ አንዱ ህይወታችንን ቀለል ባለ መንገድ በአጭር ጊዜ ውስጥ ለመቀየር ከፈለግን ማድረግ ያለብን ምንድነው? ትዕግስት ያለው ሰው ሁሌም ቢሆን አሸናፊ ነው። ለነገሮቹ ለተለያዩ መጥፎ ነገሮች ሊሆን ይችላል ጥሩ ነገሮች ሊሆን ይችላል በዛ ነገር ላይ ትዕግስት ያለን ሰዎች ከሆነ ስኬታማ ወይም ጥሩ ነገር እንድንሆን ህይወት እንዲገጥመን ያደርገናል ማለት ነው። ያ ማለት ትዕግስት ያለው ሰው ሁሌም አሸናፊ ነው። ትዕግስት ያለው ሰው ሁሌም ቢሆን አሸናፊ ነው ማለት ነው። ቀጣይ ደግሞ ትንሽ መጀመር ከምንም አለመጀመር ይሻላል። ጠቅለል ስናደርገው ትንሽ መጀመር ከምንም አለመጀመር
አለመጀመር አለመጀመር ይሻላል ይሻላል። ጠቅለል ስናደርገው ምንድነው? ትንሽ መጀመር ከምንም አለመጀመር ይሻላል። እንግዲህ አንዱ ይሄ ምንድነው? ትንሽ መጀመር ከምንም አለመጀመር ይሻላል። ይሄ ምንድነው? ኧረ ይሄን ስራ አልሰራም ወይም ይሄን ትንሽ ነገር አልሰራም ይሄን ትንሽ ነገር አልጀምርም ከማለት ይልቅ ትንሽ መጀመር ከምንም አለመጀመር ይሻላል ማለት ነው። ያ ማለት በትንሽ ነገር መጀመር ምንም ካልጀመሩት ወይም ምንም ካለመጀመር ትንሽ ነገር ጀምረን ለስኬታም ወይም ጥሩ ስኬታማ እንድንሆን ከትንሽ ነገር ተነስተን መስራት መለወጥ እንዲኖርብን የሚያስተምረን አንዱ አጠር ያለ ህይወታችንን የሚቀይርልን መስፈርት ነው ማለት ነው። ያ ማለት ትንሽ መጀመር ከምንም አለመጀመር ይሻላል። ከምንም ከሌላቸው ይልቅ ትንሽ መጀመር ለእኛ ጥሩ ዋጋ መስዋዕት እንዲሆን ያደርገናል ማለት ነው። ቀጣይ ደግሞ ጥሩ አመለካከት ያለው ሰው ስኬታማ ያደርጋል። ጠቅለል ስናደርገው ጥሩ አመለካከት ጥሩ አመለካከት ያለው ሰው ስኬታማ ያደርጋል። ጠቅለል ስናደርገው ምንድነው ሀሳቡ? ጥሩ አመለካከት ያለው ሰው ስኬታማ ያደርጋል ወይም ስኬታማ እንድንሆን ያደርጋል ማለት ነው። ያ ማለት ጥሩ አመለካከት ያላቸው ሰዎች ሁሌም ቢሆን ምንድነው ስኬታማ እንዲሆኑ ይደረጋል ማለት ነው። ስኬታማ እንዲሆን የሚረዳን ምንድነው? ጥሩ አመለካከታችን ሲኖረን ነው ማለት ነው። ለተለያዩ ነገሮች ለሰዎች ልጆች ለማንኛውም ሰው ሊሆን ይችላል ጥሩ አመለካከት ካለን ስኬታማ እንድንሆን ያደርገናል ማለት ነው። ይሄ አንዱ ጥሩ አመለካከት ያለው ሰው ስኬታማ ያደርጋል። ይሄ ህይወታችንን የምንቀይርበት ቀለል ባለ መንገድ በዚህ መልኩ አንብበን ወይም አጥንተን ህይወታችንን መቀየር እንችላለን ማለት ነው። ቀጣይ ደግሞ ጊዜውን የሚያከብር ሰው ህይወቱ ስኬታማ ነው። ጠቅለል ስናደርገው ጊዜውን የሚያከብር ሰው ህይወቱ ስኬታማ ነው። ምንድነው? ጠቅለል ስናደርገው ጊዜውን የሚያከብር ሰው ህይወቱ ስኬታማ ነው። እንግዲህ ምንድነው? ጊዜያችንን የምናከብር ከሆነ ጊዜ ሰጠን ለራሳችንም ሆነ ለማንኛውም ነገር ጊዜ ሰጠን የምናከብር ከሆነ ይሄ ምንድነው? ስኬታማ እንድንሆን ነው የሚያደርገን። ጊዜውን የሚያከብር ሰው ሁሌም ስኬታማ ነው የሚሆነው ወይም ህይወቱ ስኬታማ ይሆናል ማለት ነው። ጊዜን የሚያከብር ሰው ህይወቱ ስኬታማ ነው። ይሄ ማለት ለትንሹም ለትልቁም ነገር ጊዜ መስጠት አለብን ማለት ነው። ለሁሉም ነገር በጊዜ ከፋፍለን የምንጠቀም ከሆነ ጊዜያችን አክብረን የምንጠቀም ከሆነ ስኬታማ ህይወት እንዲኖረን የሚያደርገን አንዱ ጊዜውን የሚያከብር ሰው ህይወቱ ስኬታማ ነው ማለት ነው። ቀጣይና የመጨረሻው ራስን ማመን የስኬት መጀመሪያ ቁልፍ ነው። ምንድነው? ራስን ማመን የስኬት መጀመሪያ ቁልፍ ነው። ጠቅለል ስናደርገው ራስን ማመን የስኬት መጀመሪያ ቁልፍ ነው። አሁን ይሄ ደግሞ በራሳችን ተማምነን ራሳችንን አውቀን
ሁሉን ነገር በራሳችን ተማምነን መስራት የምንችል ከሆነ ይሄ አንዱ ምንድነው የስኬት መጀመሪያ ቁልፋችን ነው ማለት ነው። በራሳችን እንቅስቃሴ የምናደርግ ከሆነ በራሳችን የምንንቀሳቀስ ከሆነ ራሳችንን ችለን የምንኖር ከሆነ ምንድነው ራስን የማመን የስኬት የመጀመሪያው ቁልፍ ነው ማለት ነው። ቀለል ባለ መንገድ ህይወታችንን በዚህ መልኩ መቀየር እንችላለን ማለት ነው። እንግዲህ እንደ ሀሳብ ጠቅለል ስናደርገው እንደ አጠቃላይ ምንድነው ዛሬ አንደኛው ላይ ምን ይላል ዛሬ የምንሰራው ነገ ጥሩ ውጤት ያመጣል። ቀጣዩ ደግሞ ትዕግስት ያለው ሰው ሁሌም አሸናፊ ነው። ትንሽ መጀመር ከምንም አለመጀመር ይሻላል። ቀጣይ ጥሩ አመለካከት ያለው ሰው ስኬታማ ያደርጋል። ቀጣይ ጊዜውን የሚያከብር ሰው ህይወቱ ስኬታማ ነው። ቀጣይና የመጨረሻው ራስን ማመን የስኬት መጀመሪያ ቁልፍ ነው። ቀለል ባለ መንገድ አጠር መጠን ባለ መልኩ በዚህ መልኩ ህይወታችንን መቀየር እንችላለን ማለት ነው። በቀጣይ ቪዲዮአችን እስክንገናኝ መልካም ጊዜ መልካም ቆይታ